ይቅርታ ጠይቅሻለሁ። አይ ይቅርታ ጠይቅሻለሁ። የእውነቴን ነው። ይቅርታ ጠይቅሻለሁ። ለመሰለሽ እንዴ ሲጀመር ለለውጥ ለምናምን እኛ ያለንበትን ሁኔታ እኛ እናውቃለን አይደል? አስቤያለሁ፣ አድርጌዋለሁ። ኧረ ተይ። አድርጌዋለሁ። ጊዜው ሲደርስ ነው እንትን የምልክ። አሁን ምንም እኔ እንኳን አንቺን አሁን ይኸውልሽ እኔ ልንገርሽ። ሰላም ቤተሰብ እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? በያላችሁበት ሰላም ነው፣ ጤና ሰላም አለን። ገና ከስራ እየመጣው ነውና ያው ትላንትና የነበረውን ነገር አይታችኋል። እንግዲህ በተለቀቀው ቪዲዮ መቼም ሁላችሁም የተከፋችሁብኝ ነው የምትመስሉት። ለማንኛውም ያው አንዳንድ ሰው በተረዳው መጠን ብዙ ነገር ይናገራል፣ ባወቀው መጠን ብዙ ነገር ያደርጋል። ስለዚህ እኔ ሰው ለምን አልተረዳኝም፣ ለምን ሰው ተናገረኝ፣ ለምን ደግሞ ኮሜንት ሰጠኝ ምናምን ብዬ ብዙም አልቀየምም። ለመሰላችሁ እናንተ ያው የሀሳባችሁን የልባችሁን ቢሆን ብላችሁ የተመኛችሁትን ነገር ነው በሙሉ የምትነግሩኝና እኔም በዛ ነገር አልቀየምም። ሲጀመር ባለፈው እንደነገርኳችሁ የሁሉንም ሰው ኮሜንት ነው የማነበው፣ የእያንዳንዱ ሰው። ለምን ሰው ምን ይለኛል፣ ምን አይነት ኮሜንት ነው እኔንም ያበረታታኛል። ለዛ ብዬ እንዳልኳችሁ ሁሉንም ኮሜንት አነባለሁ። አንዳንዱን ኮሜንት ያውም መልስ እሰጣለሁኝ። የተለያየ አስተያየት ካለ የተለያየ አስተያየቱን ደግሞ እንትን አደርጋለሁ። እንደዚህ ቢሆን ብዬም ኮሜንት ላይ መልሳለሁ እና ለምትሰጡኝ አስተያየት ለምትሰጡኝ ክብር ያላችሁ አመለካከት እኔ ከሁሉ በጣም የሚገርመኝን ነገር ልንገራችሁ። በቃ ከልባችሁ ልክ አጠገባችሁ እንዳለው ወይ ደግሞ እንደ ወንድማችሁ ወይ እንደ ታላቅ ወንድማችሁ ወይ ደግሞ እንደ አባታችሁም ሊሆን ይችላል። እንደዛ ልክ ኮሜንት ስትሰጡ ሳይ ፊል አደርጋለሁ። ለምን ተሰምቷችኋል የኔ ስሜት ወይ ደግሞ የቤታችን ስሜት እናንተ ጋር ተጋብቷል ብዬ አስባለሁ። እና ስለዚህ እኔ በነገራችን ላይ በዚህ ላይ በኮሜንቱ ላይ ያለኝን ሀሳብ አጠቃላይ ጠቅለል አድርጌ ልንገራችሁ ብዬ ነው እንጂ ጥሩ አመለካከት ነው ያለኝ። ሁላችሁንም ከልብ አመሰግናለሁ ለምትሰጡኝ አስተያየት፣ ለምትሰጡኝ ኮሜንት፣ ለምትሰጡት ነገር በሙሉ። ለምን ልክ እንደ ቤተሰብ ሆናችሁ እዚህ ብትሆኑ ሜቢ ሌላ ውጭ ሀገር ሌላ አካባቢ ላይ ያላችሁ ሰዎች ሆናችሁ እንጂ በእርግጠኝነት እኔ አካባቢኛ ጎረቤት ብትሆኑ ደግሞ የበለጠ ይሄንን በአካል የምትመጡ ሰዎች ትኖራላችሁ ብዬ ነው የማስበው የእውነት ለመናገር እና እንደዛ እንዳይሆን እንደገናም ደግሞ የሰጣችሁኝን ኮሜንት ሁሉን ነገር አከብራለሁኝ። ሰው ቢሳደብም የስሜቱ ነው። በእርግጥ ያው ባይሳደብ ደስ ይላል፣ ግን ከተሳደብም ስሜቱ ውስጥ የተናገረውን የተሰማው ነገር ነው እና በዛ ነገር አልቀየምም ለማለት ፈልጌ ነው። እና እንዳልኳችሁ ችግሩ ቅር የሚያስብል ነው። በእርግጥ ግን እሷ የተረዳችበት መንገድ ደግሞ በራሷ አመለካከት ልክ ናት ብዬ ነው የማስበው። ዞሮ ምንድነው የሆነ ፕሮግራሙን ከአንድ ጓደኛዬ ጋር ነበር የጀመርነው እና ሰው ልጅ ያው እንዳልኳችሁ ሁሉም ሰው ለኑሮ ይሯሯጣል። ሁላችሁም በያላችሁበት ሀገር ባላችሁበት ሀገር ስትሄዱ ተሯሩጣችሁ ለፍታችሁ ጥራችሁ ወይ ደግሞ እንዴት አድርጌ ፕሮሰስ ልጀምር ብላችሁ አንዳንዶቻችሁ ከቤተሰባችሁ ተደብቃችሁ፣ አንዳንዶቻችሁ ደግሞ ለዛ ለፕሮሰስ ብዙ መስዋዕትነት ከፍላችሁ ምናምን ነው የምትሄዱት። ዞሮ ሁላችንም የምናደርገው የተሻለ ነገር ለመፍጠር ነው። የተሻለ ስራ ባገኝ፣ ይሄ ከዚህ ካለውበት ደግሞ የስራ ከፍ የሚል ነገር ባደርግ ምናምን ብዬ የነበረኝ የውስጥ ፍላጎት የውስጥ ስሜቴ ነው። ስለዚህ ያንን ነገር ለማድረግ ምን አደረግን? ያው ከአንድ ጓደኛዬ ጋር ነው ተመካከርንና እንደዚህ ብትሞክር ሲለኝ እስቲ ልሞክረው። እኔ ብዙም እውነት ለመናገር ካሁን በፊት እሷም ተናግረዋለች፣ ብዙ ፍላጎት የለኝም የሚሄድ እዛ ሄዶ የመኖር ምናምን ስራ እዚሁ ከሰራሁኝ እለወጣለሁ ብዬ አስብ ነበር። እና ኢቨን ድሮ በፊት የሆነ ዲቪ ምናምን የምሞላ ነበረ። ዲቪ እንኳን በምንሞላ ሰዓት ለሰው እየሞላን ለራሳችን አንሞላም ነበር። እና ብዙ ልጆች ምናልባት አሁን እዚህ ቪዲዮ ላይም ሊያዩት ይችላሉ፣ አሜሪካም ሌላም ሀገር ያሉ ዲቪ የሞላንላቸው ሰዎች ብዙ ሰዎች ሄደዋል። እውነት ለመናገር እዚህ ጋር መመስከርም ይችላሉ። እና ብዙ ሰዎች ሲሄዱ እኛ አንሞላም ነበር እና ብዙ የመሄድ ፍላጎትም አልነበረኝም። ዞሮ ግን አሁን ግን የሀገራችን ሁኔታም ስታዩት ያው ኑሮ ከበድ እያለ ሲመጣ ሌላ አቅጣጫዎችን ማሰብ የግድ ነው እና ስለዚህ በዛ አንግል ነው እኔም እንትን የምለው ያሰብኩት። ዞሮ መጥፎ ሀሳብ የለኝም እኔ ያንን ነገር ለምን ተደረገ ወይ ደግሞ እንደዚህ ለምን ሆነ ለምን እንደዚህ ያለችኝ የሚል ሀሳብ የለኝም።
ግን ከሱ ጋር ሆነን የጀመርነው ያን ፕሮሰስ። ለምን ይሄን ፕሮሰስ አደረገ? ይሄን ነገር ብታደርግ እኮ የተሻለ ነገር አለውና እንትን ብታደርግ የተሻለ ነው የሚል ሀሳብ ሲያመጣ ያንን እንትን ለማድረግ ፈልጌ ነው። ይሄንን ነገር እስቲ ባሳካው የተሻለ ነገር ይሆናል ወይ ደግሞ ጥሩ ነገር ይሆናል የሚል ሀሳብ እና ስራውን ለመስራት ካለኝ ቁርጠኝነት ሰው ከማደግም ካለው ፍላጎት አንጻር ነው የጀመርኩት። ሁለተኛ ምንድነው ይሄን ነገር ሳደርግ ዝም ብዬ አልነበረም። እስቲ ልሞክረውና ከዛ ይሄ ነገር ከተሳካልኝ እና የሚሳካ ነገር ከሆነ በደንብ እሷንም አስገብቼ በደንብ አማክራታለሁ። ይሄ ነገር እኮ እንደዚህ ነው ብዬ በደንብ መከራታለሁ። ያለውን ነገር እንመካከራለን የሚል ሀሳብ ነው የነበረኝ። ከዛ በኋላ ግን ነገሮቹ አንዴ ሲወጣ አንዴ ሲወርድ ምን ሲል ነው ይሄ ነገር የተከሰተው። ይሄም ደግሞ እውነት ለመናገር መደበቅ ብፈልግ ያን ያህል በጣም ውስብስብ ያለ ነገር ውስጥ አውቄ ድብቅ ውስጥ ነገር ቢኖረኝ እኮ ፊት ለፊት እሷ የምታገኘው ሎከር ውስጥ አላደርገውም ነበር። ይሄ በድብቅ ነገር ቢኖረኝ ኖሮ እሷ ልታገኘው የምትችለው ቦታም አላደርገውም ነበር። ስለዚህ ያንን ነገር ግን አገኘችው። ዞሮ ቀድሜ ስላልተናገርኩኝ ነው እንትን ያለችው። ሁለተኛም ደግሞ መጨረሻ ላይ ከልጁም ከጓደኛዬም ጋር እንደተነጋገር ነው ነገሮቹ ሲሳኩ እንደ ሰርፕራይዝ ነው። ለምን አንድ ሰው ውጭ ሀገር ሄዶ የሆነ ስራ ሰርቶ ለመለወጥ እዚህ ጋር ሀገር ስንት ብር እንደሚወጣ ወጪ ታውቃላችሁ። ያ ደግሞ በትንሽ ብር ደግሞ ይሄ ፕሮሰስ አለቀ ስትባል ደስ አይላትም ብዬ አላሰብኩም እውነት ለመናገር። ለምን ይከፋታል፣ ሊደብረኝ ይችላል መለያየቱ ምናምኑ። ግን የራሳችን ደግሞ ለኑሯችን ለውጥ መጣር ደግሞ የተሻለ ነው ብላ ታስባለች ብዬ ነው የማስበው እኔና ያን ያህል በተንኮል ያሰብኩት ነገር የለም። ቤተሰባቼ ሁላችሁም እኔ ተንኮል አስቤ የሆነ ነገር ውስጥ ሚስጥር የሆነ ነች ነገር በድብቅ እንትን ብዬ ምናምን አንድም ነገር ያሰብኩት ነገር የለምና የሰው እንዳረዳዱ ነው። እኔም ብሆን ሜቢ እንደዛ ልከፋ የምችልበት ጉዳይ ሊኖር ይችላል። እንደዚህ የተደበቅኩ የመሰለኝ ነገር ካለ ዋይ ምናምን ብዬ ጥያቄ ላቀርብ እችላለሁ። እሷ ለምን አቀረበች አይደለም ትክክል ናት ብዬ ነው የማስበው። እኔም ደግሞ በራሴ መንገድ ደግሞ ለእሷ ቀስ ብዬ ሰርፕራይዝ አረጋታለሁ። ነገሮችን ቀስ ብዬ ባስረዳት ትረዳኛለች እና ያለውንም ነገር ለማሸነፍ እንደሆነ በደንብ ሲገባት፣ ለኑሮ መለወጥ ለኑሮ መሻሻል መሆኑ በደንብ ሲገባት በቃ ይሄን ነገር ትቀበለኛለች ብዬ አስቤ ነው ያንን ነገር ያደረኩት። ዞሮ ግን ሁላችሁንም በቅድሚያ ሁሉም ቤተሰብ ይቅርታ ጠይቃለሁኝ። ይሄ ነገር መሆን የነበረበት ቀድሞ ነበረ፣ ማድረግ ነበረብህ። እንደዚህ ብታደርግ ኖሮ እኮ ይሄ አይከሰትም ነበረ። የውስጥ ችግራችሁን ቤታችሁ ውስጣችሁ ሁላችሁን ፍቱት ምናምን ያላችሁኝን በሙሉ እውነት ነው የተናገራችሁት ነገር። ስለዚህ እኔም ይሄን ነገር ያለውን ነገር ውስጥ ባለው ነገር ላይ ያለውን ነገር ተገንዝቤ እኔም አሁን ምንድነው ለማድረግ እዚህ ጋር አሁን ዛሬ የመጣሁት ገና ከስራ መምጣቴ ነው። ስለዚህ ምንድን ማደርገው ቤት እሷም ቤት ናት ያለችውና ይቅርታ ጠይቃታለሁ። ዞሮ ያው ይቅርታ ጠይቃታለሁ እና የነበረውን ነገር ለምን እንደዚህ እንደተከሰተ እንዴት እንደሆነ አሁን ለእናንተ ያስረዳኋችሁን ነገር ይበልጥ ደግሞ እሷ ጋር ገብቼ ያን ነገር አስረዳታለሁና ትረዳኛለች ብዬ አስባለሁ። በእኔ እምነት ትረዳኛለች ብዬ አስባለሁ። ያው ያለውን ነገር እዛ ሆነን ደግሞ እናየዋለን። እሷ ጋር ገብቼ ደግሞ ያለውን ነገር ደግሞ እዛ ሆኜ አስተላልፍላችኋለሁ፣ እነግራችኋለሁ ማለት ነው። ቤት ልግባና ያለውን ነገር እስቲ እንትን እናደርጋለን፣ እነግራችኋለሁ ያለውን ሁኔታ። ሰላም ለዚህ ቤት። እንዴት ናችሁ? ሰላም ነው። ምን ነው ትእዛዝ አልኖረብሽ ነው? ምንድን ነው? አዎ እዛም ፈራርሷል። እዛም የተሰባበረ አየሁኝ። እዛም የተሰባበረ አየሁኝ። እዚህ ፈራርሷል። እንትን ስል ይደረቃል።
ነው እንዳኮረፍሽ ነው እንዲያው ማለት እንዴ ምን መሰለሽ ፎርቴ አሁን እንኳን አንቺ ያሰብሽበት አሁን እኔ በቅድሚያ ማለት ነው በቅድሚያ ይቅርታ ጠይቅሻለሁ። ይቅርታ ጠይቅሻለሁ። የእውነቴን ነው። ይቅርታ ጠይቅሻለሁ። ለመሰለሽ አንቺ የተረዳሽበት መንገድ ማለት ነው እንትን ስለሆነ ነው። እኔም ማንም ሰው ሊረዳው ይችላል እንደዛ ሜቢ እኔ አሁን አልዋሸኝም ምናምን ወይ አልዋሸሁሽም ለማለት አይደለም። ግን እንዴት ነው መቼም ከነ ያዕቆቤ ጋር ያለኝን ግንኙነት ታውቂያለሽ። ስለዚህ እነሱ ዳኒ በዚህ ጉዳይ ላይ የተሻለ ያው ሰው ጓደኞቼ ናቸው ተመካከረ የተሻለ ሐሳብ የተሻለ ነገር ብናገኝ ወይ ደግሞ የሆነ ለስራ ለኑሮ ለውጥ ከሆነ በሚል ሐሳብ አወራን እና ምን ይሻላል ብዬ ስንመካከር እንደዚህ አይነት ነገር ብንጀምር እስቲ ነው የሚል ሐሳብ ነው ያወራዋቸው። ከኔ ጋር እንሻል ይሰማሽኝ ነው ያዳምጥ እኮ ከዛ አወራን ከነሱ ጋር እንደዚህ ብናደርግ ይሄ ነገር ቢሆን እስቲ ምናልባት ብንሞክር ብዬ የሞከርኩት ነገር ነው ዞሮ ዞሮ እና አሁን ለምን ደበቀኝ መደበቅ ነበረብኝ አልነበረብኝ ከነሱ ጋር ነው ያወራነው የሚገርምሽ ነገር እና እኔ ፋይናላይዝ ሲሆን ለምሳሌ ያክል መጨረሻው ጥሩ የሚሆን ከሆነ ቁጭ ብዬ ላወራሽ ምንም ነገር መደበቅ አልፈልግም ቁጭ ብዬ ላወራሽ ነገሮችን ተረጋግተን እንትን ልንል ማለት ለኑሯችን ዞሮ ዞሮ እኔ ለምንም ነገር አልሮጥም ኑሯችን ከተስተካከለ ማድረግ የሚገባንን ነገር አንዳንድ ነገሮች አሉ አይደል ያላሟላናቸው ይሄ ነገር በእርግጥ እግዚአብሔር ይመስገን ግን ያላሟላናቸው ነገሮች ይኖራሉና ከዛ አንግል የተሻለ ነገር ኑሮ ከመጣ የተሻለ ነገር አማራጭ ከመጣ ይሄ ነገር እንደዚህ ብናደርግ ይሄ ነገር ቢሆን ብዬ ያሰብኩት ነገር ነው አሰብኩኝ መጨረሻ ላይ ግን ምንድነው የተነጋገርነው ከነሱም ጋር ልንነግርሽ ማለት እሱም ሊነግርሽ እኔም ልነግርሽ እሱም ደግሞ ያለውን ሐሳብ በዚህ መንገድ ነው የመጣ ነው የሚለውን ነገር ሊነግርሽ እኔም ደግሞ ላስረዳሽ ወይ ነገር ባይሳካ ለምሳሌ ያክል ጫፍ እንኳን ቢደርስ የሆነ ነገር አልተሳካም እኮ ግን ቢሳካና ጫፍ ነገር ላይ ቢያላልም ወደ መድረስ አቅጣጫ ቢሆን እኮ ዝም አይደለም እኔ አስረዳሻለሁ ይሄ ነገር ሆኖ ነበረ እንደዚህ አስበን ነበረ ሰው መቼም ኑሮ ነው ሁሉም ሰው በየሀገሩ ያለው ሰው በሙሉ ኑሮ ለማሸነፍ ብሎ ነው የወጣው እንጂ ኑሮን እዚህ ጋር ተመጭቶት እዛም ደግሞ ለሌላ ነገር ለመዝናናት የወጣ ሰው ይኖራል ግን አብዛኛው ሰው ደግሞ ለእንትን ነው የወጣው ለስራ ነው የወጣው ከዛ አንግል ተረድተሽ በኋላ ላይ አስረዳሻለሁ ያልኩት ኬዝ ነበረ ይሄ ነገር እንዲህ መጣ ያደረገው እኔ አሁን በዛ መንገድ ተረድተሽው ማለት ነው ሐሳቤን ይቅርታ እንድትቀበይ ነው አሁን ሶሪ ይቅርታ ማሞ ሌላ መታወቂያው ሌላ ነው ሲጀመር ለለውጥ ለምናምን እኛ ያለንበትን ሁኔታ እኛ እናውቃለን አይደለ ለውጥም ይሁን ምንም ይሁን ቅድሚያ ለምን አልነገርከኝም ነው በቃ እኔ እንዴት አትነግረኝም ሳትነግረኝ ሁሉ ነገር እንዲያርጌ ምናምን እኔ አሁን 2-3 ቀን እኔ አሁን ተናድጄ ስንት ነገር ነው ያደረኩት እንዴ በቃ አንተም የራስህን መንገድ ማድረግ የምትችል ከሆነ እኔም ማድረግ እችላለሁ አሳያለሁ ብያለሁ ምን ማለት ነው ምን ማለት ነው ያ ማለት ጊዜው ሲደርስ ታየዋለህ ምን ማለት ነው አሁን እንደዚህ ነው እንደዚህ ለመገባባት እኔ እኮ አንድ ነገር እንድትረጂኝ የምፈልገው ነገር ማለት ነው ልንገርሽ እኔ አሁን ይቅርታ እየጠየቅኩሽ ነው እሺ ሁለተኛ ደግሞ አንድ ነገር ቆም ብለሽ ብታስቢ መደበቅ ብፈልግ እኔ እንደዚህ አይነት አንቺ ፊት ለፊት የምታገኙ ሎከር ላይ ያስቀምጠው ነበር እና ምን እንዳስብ መደበቅ አይደለም እኔ እኮ አሁን ቢያንስ ምን እንዳስብ ነው የምትፈልገው ይኸውልሽ መደበቅ ፈልጓል አልፈለገም የሚለውን ነገር እንድትረጂ ነው መደበቅ ፈልጎ ነበር መደበቅ ቢፈልግ እኮ እኔ እኮ መደበቅ ቢፈልግ ሌላ ቦታ ላይ ማስቀመጥ አልችልም ቢሮ ወስጄ የሆነ ሎከር ውስጥ አላስቀምጠው ሊሆን ይችላል ወይ ለነገርሽ ነው ያን ነገር ላደርግ ይችላል ከመደበቅ የሚያናድደው ምን እንደሆነ ታውቃለህ ሌላ ነገር አታስቢ ሌላ እንደዚህ አትበይ ምናምን ሌላ ታሪክ እኔ ምን እንዳስብ ነው ደጋግመህ ስትለኝ የባሰ እንደውም ሌላ ነገር ነው ያሳሰብከኝ አይገርምም አስታወስከኝ እንደዛ እያልክ ነው እንደዛ ስትል ነው በቃ የመጨረሻ
አሁን ይኸውልሽ እንትን እያልኩ የመጣሁት። አሁን ይኸውልሽ ተረጋጊ አንቺ ዋናው ተረጋጊ። እኔ አሁን እየነገርኩሽ ያለሁት ነገር ሌላ ያሰብሽውን ነገር እንደዚህ አስቤ እንዲያስቤ የምትሆን ያልሆነ ግልፍተኝነትና ያልሆነ ንግግር ማናችንም አይጠቅምም። እኔ የሆነውን ነገር በተረጋጋ ሁኔታ እያስረዳሁሽ ነው። እኔ ሳረጋው ነው የሚታይክ። ለምንድን ነው አንቺ ታረጊ የሚታይክ? እና ታዲያ አንተስ በቃ እንደዚህ አታርጊ ምናምን እያልክ ስትናገር ልታስረዳኝ እንደዚህ አይደለም እንደዚህ አታርጊ ማለት ነው ምናምን እያልክ ተናደ የተነሳው አንተ አይደለ እኮ። ታዲያ እኔ እኮ ላስረዳሽ በቃ በሰዓቱ ልታስረዳኛውም መናደዴን እንደዛ መሆኔን ስታይ በቃ ወይኔ ፍሩቴ ያምራለሽ ማለት ነው። ይሄ ነገር የፈለገን ከኔ እሱ በልጦብህ ነው እንዴ? ማን ያዕቆቤ በልጦብህ ነው? እና ታዲያ እኔ በልጦብኛል አላልኩሽም እኮ እሱም ለኛ ብሎ ነው። ለኛማ ብሎ ነው። በቃ የኔ እኮ ስትነግረኝ እረዳለሁ። እኔ እሱ ለኛ ያለውን አመለካከት አውቃለሁ። በዚህ አጋጣሚ ያዕቆቤ እንዳትታዘበኝ። እኔ ለአንተ ለኛ ያለህን አስተሳሰብ ሁሉም ነገር አውቃለሁ። ነገር ግን አንተ የተናገርክበት በቃ አገኘሁት አይደለ? ካገኘሁት በኋላ ልታስረዳኝ መሞከር ሲገባ ጭራሽ ምን እንደያለሽ ምናምን እኔ እኮ በወቅቱ እኮ ልትረጂኝ አንቺ ወደ ሌላ አቅጣጫ እኮ መናገር የጀመርከው እኔ ራሴ ወደ ሌላ አቅጣጫ ለምሄድሽ አንቺ ለምን አሁን እኮ እኔ ላስረዳሽ ራሱ እኮ ለመሞከር እኮ እድል አልሰጠሽኝም። አንተ ነህ ኧረ ተናደህ እኮ የተሄድከው አንተ ነህ እኮ። ታዲያ ይኸውልሽ እኔ አንደኛ ከስራ ነው የመጣሁት። በዛ ላይ የራሴ የሆነ ጭንቀት ውስጥ ነበረብኝ። ከዛ መጣሁና ገና ስመጣ ከእሳት እንደ ለኩሰሽ ጠበቅሽኝ። ከዛ ምን ላድርግ ነው አይደለም እንደ አሁን እኔ ፍሩቴ አይደለም የደበቀኝ ነገር የለም ምናምን አይደለም ቀስ ብለሽ ዳኒ ሌላ ጊዜ እንደዚህ አይደለም የምታስረዳኝ። ይኸውልሽ የደበኩት ነገር የለም ስትይኝ ማለት ነው። የመጀመሪያ እንደገባው እኮ ያልሽኝ የመጀመሪያው እሱ እኮ ሰላም ተባልኩሽ። ከዛ የደበከኝ ነገር የለም ከሚል ጀመርሽ። ምን ሆነሽ ምናምን ሳይታናድጃለሁ ምን ሆነሽ ነው የጠበቅኩ ነበር። ከዛ እኔ የደበከኝ ነገር የለም ማለት እኔ ከነጭራሹንም ጭራሽ ረስቼዋለሁኝ። ለምን አይደለም መርሳት ስልሽ ፕሮሰስ እያደረገ ገና እንትን ያለ ነው። ገና ደግሞ ዶክመንት ውስጥ መሀል ላይ ስላለ ያን ዶክመንት ፈልገሽ አውጥተሽ ያን ነገር አይደለም ምናምን ብሎ ማሰብ እሺ ተንኮል ባስብ ማለት ነው። ተንኮል ባስብ እዛ ደረጃ ላይ ደርስም እኮ ነው የምልሽ። ተንኮል ባስብ ነው ዳዬ አንድ ነገር ልንገርህ። መጀመሪያም አሰብከውም ተንኮልም ማረክ ምንም ማረክ ያስረዳህበት መንገድ ትክክል አይደለም። ሲጀመር ማለት ነው እንደደበኩሽ ስለመሰለሽ ደብቄሻለሁ ብዬ አሁን ደበኩሽ ብዬ አሁን ለምንም ደቂቃም ይሁን ለምንም ይሁን መጨረሻ ላይ ሰርፕራይዝ አደረግሻለሁ ብዬም ይሁን ምንም ይሁን ደበኩሽ አይደለ? ከዛ በወቅት የነበረን ግንኙነት ንግግራችን ጥሩ ስላልነበረ ተናድጄም ነበረ ሄድኩኝ። አሁን መጣውና ያለውን ነገር ላስረዳሽ እኮ ነገር ያለውን ነገር አንተ ስለዛሬ ነው የምታወራኝ አይደለ? እኔ ትላንትና ከትላንት ወዲያ እንዴት ነው የሆንኩት? እንዴት ነበርኩ? ምን እየሆንኩ ነው ያሳለፍኩት እኮ ገባኝ። እያልኩሽ ያለሁት ነገር አይደለም። አሁንም ጭቅጭቅ ውስጥ አንግባ፣ ተረጋግተን እንነጋገር አይደለም እኮ ተረጋግተን እንነጋገር ከሆነ እኮ ይኸውልህ አይደለም ስትመጣ ሌላ ጊዜ የሆነ ነገር ሳስረዳ በትክክል ወይ ስንጠይቅህ አይ ፍሩቴ እንደዚህ ነበር ምናምን ልትለኝ ይችላል። ወይም አይ እንደዚህ ስለሆነ አስረዳሻለሁ በኋላ ላይ ይሄ እንዲህ ነው ምናምን ብለህ ተረጋግተህ ማድረግ ሲገባ ለራሴ እኔ ብያለሁ፣ ተናድጃለሁ። ጭራሽ ለምን በሌላ ነገር ታስቢዋለሽ? እንደዚህ ኖረን አናቅማ። እኔ እናንተ እንደዛ ኖረን ስለማናቅ እንደዛ ስትለኝ የምር ጭራሽ ጭንቅላቴ ላይ ስንት ነገር እንዳሰብኩኝ ስንት የሚያሳስብ ነገር አለ። አሁን በዚህ ደቂቃ ውስጥ ዳንኤል እንዲያርጓል ብለሽ አንቺ ሌላ ነገር ውስጥ ምን አስገባሽ ብሎኝ ይሄን አሁን አንድ ደቂቃ ለሆነች ነገር ባገኘሽ ዶክመንት ይሄ ሁሉ አመት ስንኖር ማለት ነው ምንም ነገር እንደዚህ አጉል ተናግረኸኝ አታውቅም። ሲጀመር እንዲህ ነው ስለ እንኳን ለማስረዳት ተጥራ አሁን እኮ በቃ አንቺ እኔ ደክሞኝ በቃ ነገርኩሽ የሆነ ነገር ምን ደክሞኝ ነበረ። እኔ ቃላት ሁሉ ነው የጠፋኝ። አሁን ምን እንዳልከኝ ራሱ ማስታወስ አልፈልግም። በቃ እንደው ሳስታውሰው ይባሰና አይደለም ንግግርሽ ማለት ነው። መተሽ ወደዛ ከምትሄጂ ያኒ የሆነ ነገር እንደዚህ አሁን እኔ ደብቁ በዛ ነገር ውስጥ ከምታደርጊው እንደዚህ ብትይ እዛው ላይ እንፈታዋለን ነገሩን። አለበለዚያ ግን አሁን ከዛ እኔ በቃ ተው ምናምን ምንድነው ያልኩህ እኔ የደበከኝ ነገር አለው ያልሽ እኔ ደግሞ ረስቼዋለሁ። የደበኩሽ ነገር አልደበኩሽም። አውጥቼ ሳሳየህስ ያሳየኸው እንዴ እሱ እኮ አለፈ። በቃ ያንን እኮ እንትን ብለኸኛል ብዬ አውጥቼ ይሄ ምንድነው ስለ እኮ ኦልሬዲ ትናንትና በተደረገው ነገር ወይ ደግሞ አልፎ በሆነው ነገር አሁን ያልገባው ነገር
ስህተት ይወልዳል። እኔ አሁን ምን መሰለሽ ያን ነገር ደብቄያለሁ። አሁን ወዲያውንም እኮ ያን ሰዓትም እኮ ብዬሻለሁ። ይቅርታ አልከኝና በቃ ዝም ብዬ አይ ይቅርታ ብሎኝ እኔ ትናንትና የሰራሁት ነገር አለ በቃ ያስተካከልኩት ልክ አንተ እንዲህ ነው ስትለኝ ነው። እንደዚህማ ከሆነ እሱ የራሱን መንገድ እየሄደ ከሆነ እኔም የራሴን መንገድ ሄዳለሁ። እንደዛ እና ትቀልዳለህ። አሁን እንደዚህ አይነት ሀሳብ በዚህ ሰዓት ውስጥ አስበሽ እኔ እንዳንተ መሆን አልችልም። ይቻላል። አንተ ይሄን አስበህ ነው ሁሉ ጊዜ የሆነ ነገር ሲሆን አንተም አጥፍተን ይቅርታ አይ እንደዚህ እንሁን ምናምን ስለምን ማለት ቤታችን እኮ ገባኝ። አንቺ አሁን ዳንኤል ይሄንን አድርጓልና እኔ ሌላ እንደዚህ ነገር ማድረግ አለብኝ ብለሽ አሰብሽ? አሁን እንግዲህ እንደዚህ አስቤያለሁ፣ አድርጌዋለሁ። ኧረ ተይ አድርጌዋለሁ። ጊዜው ሲደርስ ነው እንትን ምንክ አሁን እኔ እንኳን አንቺን አሁን ይኸውልሽ እኔ ልንገርሽ እኔ ይቅርታ ልጠይቅሽ ነገሮቹ በዚህ መንገድ እንደነበሩ ይቅርታ ራሱ እንደዚህ አይነት ይቅርታ አልቀበልም። አይገርም? ምን ማለት ነው ይቅርታ? ከዚህ በላይ እንደዛ የተብሰለሰልኩት እንደዛ የሆንኩት ሰሞኑን እና ታዲያ ምን ነው? ቆይ ምን አለብህ አንተ? እንዴት ምን አለብህ? ተናገርክ፣ የምትናገረውን ተናገር። ምን ተናገርኩ? እኔ አሁን እኮ በወቅቱ የነበረውን ነገር እኮ የተናገርኩት በቃ በወቅቱ እኮ ይቅርታ ብዬሻለሁ። አሁንም ቢሆን ማለት ነው ይቅርታ እየጠየቅኩሽ አይደለ? በወቅቱ ይቅርታ ጠይቄያለሁ ይላል እንዴ ደግሞ? በወቅቱ ላጠፋው ብያለሁ። በወቅቱ ለመደበቄ ጥፋቴ ነው ብያለሁ። መደበቄ ጥፋቴ ነው እና ጥፋቴ ነው ማለት ይቅርታ ማለት ነው እኮ ገባኝ። ጥፋቴ ነው ለሱ ብያለሁኝ። አንተ ጨቃጨቂን ብለህ ነው የሄድከው እንዴ? እሺ አሁን ይኸውልሽ እሺ ተይው እሱ ነው። አሁን ዞሮ አሁንም ቢሆን ማለት ነው ትናንት እሺ ያልኩት ነገር ሊኖር ይችላል። ትክክል ላልሆን ይችላልው። ጥሩ አእምሮ ላይ ጥሩ ጭንቅላቴ ጥሩ አስተሳሰብ ላይ አልነበርኩም ብዬ አሁን ራሱ ስራ እየሰራሁኝ ሁሉ ነገሮችን ቤት ያለውን ነገር ሳታስተካክል ቤት እዛ ያለውን ስራ ስለደበረኝ ማለት ነው በቃ ይሄን ነገር ስራ ገና እንደገባሁኝ ዛሬ ነገሮችን ማስተካከል አለብኝ ብዬ ነው የመጣሁት። አንቺ ግን አሁን ሌላ ነገር ውስጥ እየገባሽ ነው ያለሽው። አሁን አንቺ ሌላ ነገር ውስጥ እየገባሽ ነው ያለሽው። ምን ማለት ነው? ቀለድ ማለት በቃ ማድረግ እችላለሁ። ምንድነው ማድረግ የምትችይው? ሴት ናት ብለህ ነው? ምንድነው ሴት ናት ማለት ምንድነው? ተቻችለህ ትኖራለህ። ምን አገባኝ የሆነ በቃ አላቅም የሆነ ነገር የምትለኝ ከሆነ እኔ ምንድነው አላቅም ማለት በቃ እንዳንተ ማለት እችላለሁ። እንዴት እንደምችል አሳይሃለሁ። በቃ ኧረ ተይ። እንደዛ ነው። እንደዚህ አይነት ነገር አለ። አሁንም ሌላ እንትን ውስጥ አትገባ። እሺ አይደለም። እኔ አሁን ማለት ነው እኔ አሁን ያልሆነ አቅጣጫ ተያዥ አሁንም ቢሆን ተይ እያልኩሽ ነው። ያልሆነ ነገር አሁን የልብህን ሰጥተህ ተይ። የልቤን እኮ አይደለም የልቤን የሆነ ነገር ባደርግማ ደብቄሽ ለመቆየት አይደለም አልኩሽ እኮ። ደብቄሽ ልቆይ እንደዚህ ላደርግ አልነበረም። መጨረሻ ላይ ፋይናሊ ልነግርሽ ነበረ አብረን ሆነን ይኸው እኔ ልነግርሽ ከዛ እሱም ደግሞ የበለጠ አስረዳሻል። በዚህ ምክንያት ነው ሊልሽ ይሄ ነገር ነበር የነበረው ሐሳባችን። ሐሳቡ ግን መሀል ላይ እንደዚህ አይነት ሆኖ ፈረሰ። አሁን እንደዛ ሲባል አንቺ ደግሞ ሌላ ነገር አድርጊያለሁ ትያለሽ። በቃ አሁን እንደዚህ እኔ አሁን ይኸውልሽ ልንገርሽ አሁንም ቢሆን የማያዋጣሽን ነገር ዝም ብለሽ ባልሆነ ፉክክር ያልሆነ ነገር ውስጥ በቃ እየተፎካከርኩ አይደለም። አንተ እንደዛ ስትል እኔም መስራት እንችላለን። እዚህም ሆነ መለወጥ እንችላለን። እኔም እኮ እንዳንተ የፈለኩትን ነገር እያነሳው እንደፈለኩ ማድረግ አቅቶኝ አይደለም። ሳልነግር ምን አድርጌ አውቃለሁ? ምንስ ባታደርጊስ? አሁን ደግሞ በቃ አጨቅጭቅኝ አላልከኝም? አጨቅጭቅኝ አላልከኝም? እንደዛ ነው። አጨቅጭቅኝ በቃ እኔ እንዳንተ መሆን ያቅተኛል። እንደዛ ነው። እንዲህ እልህ ስንገባ የት እንደምንደርስ ታየዋለህ። አሁን ይቅርታ ስጠይቅሽ አንቺ አጨቅጭቀኝ ብለሽ መለስሽልኝ ለኔ። ጥሩ አይደለም። እንደዚህ አይነት መልስማ አብሮ የሚያኗኑረን ይመስልሻል? አንቺ አውቀሽ ተረድተሽ ነው። ጥሩ ባይ በቃ ጥሩ እሺ ጥሩ። እንደዛ ከሆነ መልካም ነው። እንደዛ አይነት ሀሳብ ካለሽማ ጥሩ ነው።